እንዴት ናችሁ ውድ ቤተሰቦቻችን? ይህ ፉአድ ባህሩ የዩቲዩብ ቻናላችን ነው። እያደመጣችሁን ስለሆነ ከልብ አድርገን እናመሰግናለን። የተለያዩ ስፖርታዊ ጉዳዮችን እያነሳን በተለይ ከዝውውር ጉዳዮች ጋር አያይዘን ዛሬ ትልልቆቹ የሚባሉት የአውሮፓ ሚዲያዎች ስለ ትልልቆቹ ክለቦች አርሰናሎች፣ ማንቸስተር ዩናይትድ፣ ቼልሲ፣ ሊቨርፑል፣ ሪያል ማድሪድ፣ ባርሰሎና ሌሎችም የአውሮፓ ታላላቅ ክለቦችን ጨምሮ ስለ እነዚህ ክለቦች የዝውውር ጉዳዮች ምን አነሱ፣ በክረምቱ የትኞቹ ዝውውሮች የመፈጸም እድል አላቸው የሚሉትን ጉዳዮችም በስፋት የምናነሳ ነው የሚሆነው። የዝውውር ጉዳዮችን ሰፋ አድርገን እናነሳለን። እናንተም ይህንን ቪዲዮ ላይክ እያደረጋችሁ ቻናላችንንም አዲስ ይሆናችሁ ደግሞ ቻናላችንን ሰብስክራይብ እያደረጋችሁና ያላችሁን ሀሳብ አስተያየት ኮሜንት ቦክስ ላይ እያሰፈራችሁልን ቆይታችሁን በሙሉ ከኛ ጋር እንድታደርጉ እስከ ፕሮግራማችን ፍጻሜም ከኛ ጋር እንድትቆዩ ነው በአክብሮት የምጋብዛችሁ። ይህንን ፕሮግራም እየመራው ፉአድ ባህሩ ቆይታን አደርጋለሁ። የተለያዩ ሀሳብ አስተያየቶች ካላችሁ ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። ከፕሮግራማችን መሸጋገሪያ በኋላ በድጋሚ ተመልሰን መጣለን። አብራችሁን ቆዩ። ከፍተኛ ግምት የሚሰጠው ወጣትና የአርሰናል የዝውውር ኢላማ እንደሆነ የሚነገርለት ጆሹዋ አቤ አዲሱን ለመፈረም ባለመስማማቱ ሊቨርፑል አስደናቂ ሁኔታ ውስጥም ሊወድቅ እንደሚችል ነው መረጃዎች እየወጡ የሚገኙት። በተለይ ዘ አትሌቲክ የተባለው የመረጃ ምንጭ እንደሚናገረው ከሆነ ይህ ተጫዋች እስካሁን ከሊቨርፑል የቀረበለትን የኮንትራት ጥያቄ ባለመቀበሉ ምክንያት የወደፊት ቆይታው ላይ ጥርጣሬዎች ተፈጥረዋል። ሆኖም ግን ንግግሮች አሁንም ቀጥለዋል። ይህ ዘገባ የወጣውም በቅርቡ ዴይሊ ሜል አርሰናል የተጫዋቹን ሁኔታ በቅርበት እየተከታተለ መሆኑን ከገለጸው በኋላ ነው። አርሰናል ይህንን የ15 ዓመት ታዳጊም ለመውሰድ ሙከራ ያደርግ እንደሆነ የሚታይ ነው። ሌሎች የፕሪሚየር ሊግ ክለቦችም ሁኔታውን በንቃት የሚከታተሉ ናቸው የሚሆኑት። እንደዛ አትሌቲክ ዘገባ ከሆነ ግን ይህ ተጫዋች በአንፊልድ ከፍተኛ ግምት የሚሰጠው ተጫዋች ነው። ዘገባው ሲቀጥልም ከሱ ጋር አብረው የሰሩ ሰዎችም በከፍተኛ ደረጃ ላይ ለመድረስ የሚያስችል ትልቅ ተሰጥኦ ያለው አመለካከት ያለውና ትጋት እንዳለው ጭምር ነው የሚናገሩት። የሊቨርፑል ደጋፊዎች አቤ እድገቱን እዚያው እንዲቀጥል ቢመኙም ሌሎች አማራጮች ሊቀርቡለት እንደሚችሉ ግን ይገመታል። ዘ አትሌቲክ እንደገለጸው ሊቨርፑል ለወጣት ተጫዋቾች የሚከፍለውን የገንዘብ መጠን ላይም ጥብቅ ደንብ ስላለው አርሰናል ይህንን እንደ አጋጣሚነት በመጠቀምም የተሻለ ክፍያ ያለው ኮንትራትም ሊያቀርብ እንደሚችል ይነገራል። ይሁን እንጂ በሙያው በዚህ ደረጃ ላይ ያለ ተጫዋች ከገንዘብ ይልቅ ለእድገቱ የተሻለውን ቦታ መምረጥ እንዳለበትም የሚመክሩ ወገኖች ግን አይጠፉም። ሊቨርፑል ለእድገቱ ምርጥ ቦታ ከሆነ ቆይቶ የተሻለ ደሞዝን እስኪያገኝ ድረስም እዚያው መቆየት ይኖርበታል። በሌላ በኩል ደግሞ አርሰናልም ለወጣት ተሰጥኦች እድገትም ተስማሚ ቦታ እንደሆነ ጭምር እንደሚታወቅ ነው መረጃዎች የወጡት። የኒክ ቮልትማድ በኒውካስል ዩናይትድ ያለው የወደፊት ቆይታ አጠራጣሪ የሆነ የመጣ ሲሆን በጀርመን የወጡ ዘገባዎች እንደሚጠቁሙት አጥቂው ወደ እንግሊዝ ከተዘዋወረ ከጥቂት ወራት በኋላ ደስተኛ እንዳልሆነ እየተነገረ ነው። ቢልድ እንደዘገበው ከሆነ ጀርመናዊው አጥቂ በኒውካስል እየተቸገረ ሲሆን ወደ ቡንደስሊጋውም ለመመለስ ነው ፍላጎቱ። የ24 ዓመቱ ተጫዋች ባለፈው ነሐሴ ወር ከስቱትጋርት ነው በ75 ሚሊዮን ዩሮ ኒውካስል ዩናይትድን የተቀላቀለው። አሁን ላይ ግን ከፕሪሚየር ሊጉ ጋር ለመላመድ በሚያደርገው ጥረትም ብስጭት ውስጥ መግባቱን የሚጠቁሙ ምልክቶችም እየታዩበት ነው። በሁሉም ውድድሮች ባደረጋቸው 38 ጨዋታዎች 10 ግቦችን ቢያስቆጥርም ቮልትማደ ወደ ቡንደስሊጋው ለመመለስ እያሰበ እንደሆነ ነው የሚነገረው። የቀድሞ ክለቡ ስቱትጋርትና የጀርመኑ ሻምፒየን ባየር ሚኒክም እንደ መዳረሻነት እየተጠቀሱ ናቸው። ኒውካስል ዩናይትድ ቮልትማደን ለረጅም ጊዜ ማጥቃት ክፍል መሪ እንዲሆንም በማሰብ ከፍተኛ ኢንቨስትመንቶችም አድርገውበታል። ይህ ጀርመናዊ ኢንተርናሽናል በቁመቱ ረጅም እንደሆነ ይታወቃልና በአየር ላይ ያለው የበላይነትና የቴክኒክ ብቃቱን ያጣመረ ነው። ጨዋታዎችን የማገናኘት ወደ መሃል ሜዳም ደግሞ እየመጣም የመጫወትና የቡድን አጋሮቹን ወደ ጨዋታው የማስገባት ብቃትም በቡንደስሊጋው ኮከብም አድርጎት ነበር። ይሁን እንጂ ከፕሪሚየር ሊጉ አካላዊ ጥንካሬና ከታክቲክ ፍጥነት ጋርም መላመድ ፈታኝ ሆኖበታል። በእንግሊዝ በመጀመሪያ ውድድር ዘመኑ 10 ግቦችን ማስቆጠር የሚደነቅ ቢሆንም በቋሚነትና በጨዋታ ስልት ረገድም የተቸገረባቸው ጊዜያቶች ነበሩ። በኒውካስል የማጥቃት መስመር ላይ ለቋሚነት መሰለፍም ያለው ውድድርና የታክቲክ ማስተካከያዎችን ለመላመድም የሚያደርገው ሂደት ይበልጥ አወሳስበውት ሊሆን እንደሚችል ይነገራል። ከቢልድ የወጡ ዘገባዎች ቮልትማደ ወደ ጀርመን የሚያደርገው ዝውውር በደስታ እንደሚቀበለው ነው የሚያመለክቱት። ቀደም ሲል ጥሩ ብቃቱን ያሳየበት ስቱትጋርትም ሁኔታውን በንቃት እየተከታተለው ነው። በተመሳሳይ ወደ እንግሊዝም ከመዘዋወሩ በፊት ከሱ ጋር ስሙ ተያይዞ የነበረው ባየር ሚኒክም
እድገቱን በድጋሚ እየተከታተለ ነው። ባየር ሚኒክ በማጥቃት ክፍሉ ላይ ተጨማሪ ጥልቀትና አካላዊ ጥንካሬ ያለው ተጫዋችን የሚፈልግ በመሆኑ ኒክ ቮልትማደ ስለ ጀርመን እግር ኳስ ያለው እውቀትም ለክለቡ ሳቢ አማራጭም ሊያደርገው እንደሚችል ነው የተገለጸው። ቶተንሃም በክረምቱ የአስተን ቪላውን አጥቂ አማካይ ሞርጋን ሮጀርስን ለማስፈረም ከቼልሲ ጋር በትልቅ የዝውውር ፉክክር ውስጥ ሊገባ እንደሚችል እየተነገረ ነው። ይህ እንግሊዛዊ ኢንተርናሽናል በቅርቡ በፕሪምየር ሊግ ካሉ ምርጥ ወጣት ተጫዋቾች አንዱ መሆኑን ያስመሰከረ መሆኑ ወደ ታላቅ ክለብ የሚያደርገው ሽግግርም የጊዜ ጉዳይ ብቻ እንደሆነ ይታመናል። ቀደም ሲል ቼልሲ የማጥቃት ክፍሉን ለማጠናከር በሞርጋን ሮጀርስ ላይ ፍላጎት እንዳለው ተዘግቦ ነበር። አሁን ግን ስፐርሶች በዝውውር ፉክክር ውስጥም ሊካተት እንደሚችል ነው የጠቆሙት። የቀድሞው የአስተን ቪላ ዋና ስራ አስፈጻሚ ኪት ዋይነስ ለፉትቦል ኢንሳይደር እንደተናገሩት ከሆነ ዳንኤል ሌቪ ከክለቡ ከወጡ በኋላ ቶተናም በዝውውር ገበያው ላይ የበለጠ ጠንካራና ተፋላሚ ሆኖ ደግሞ ሊቀርብ እንደሚችል ነው የሚገመተው። ኪት ዋይነስ ቀደም ሲል ለፉትቦል ኢንሳይደር ሲናገርም ሞርጋን ሮጀርስ እስከ 100 ሚሊዮን ፓውንድ ሊያወጣም እንደሚችል ነው የገለጸው። አሁን ግን ስፐርስ ይህንን ዋጋ ከፍሎ ዝውውሩን ለመፈጸም ዝግጁ ሊሆን እንደሚችል ያምናሉ። የሰሜን ለንደኑ ክለብም በቅርብ ዓመታት እንደ ሃሪኬን እና ሶን ሂዩንግ ሚን ያሉ የወርቃማ ትውልድ ተጫዋቾቹን በማጣትም እንደ ሮጀርስ ያለ ተጫዋችን በከፍተኛ ሁኔታ ያስፈልገዋል። በክረምቱ ገንዘብ ማውጣት ያለባቸው ይመስለኛል። ይህ በእርግጥም ሊያደርጉት የሚገባ ነገር ነው። ከዳንኤል ሌቪ መውጣት በኋላ ያለው ለውጥ ደግሞ ክለቡ አሁን ላይ የበለጠ ጠንካራ መሆን እንዳለበት ስለተሰማቸው ነው ተብሎ ይታሰባል ሲልም ነው ኪት ዋይንስ የተናገረው። አክሎም ስለ ሞርጋን ሮጀርስ ተነጋግረናል ነው ያለው። ስፐርስ ወደፊት ለመራመድ አሁን ላይ መፈለግ ያለበት እንዲህ አይነት ጥራት ያለው ተጫዋች ነው ብሏል። ሞርጋን ሮጀርስ በዚህ የውድድር ዘመን ለአስተን ቪላ ድንቅ ብቃትን እያሳየ ይገኛል። ስለዚህም እሱን ደግሞ በክረምቱ ማስፈረምም ቀላል አይሆንም። አስተን ቪላ ለ23 ዓመቱ ተጫዋችም ከፍተኛ ገንዘብ እንደሚጠይቁ የታወቀ ሲሆን በርካታ ታላላቅ ክለቦችም እሱን ለማግኘት ተሰልፈዋል ነው የተባለው። ሮጀርስ በዚህ የውድድር ዘመን እስካሁን በሁሉም ውድድሮች 10 ግቦችን አስቆጥረው 7 አመቻችቶ በማቀበልም አስደናቂ ቁጥሮችን ያስመዘገበው። የተሻሉ የተጫዋቾች ባሉበት ቡድን ውስጥ ደግሞ ይህንን ቁጥር ይበልጥ ያሳድገው እንደሚችል በርካቶች ያምናሉ። ይሁን እንጂ ቶተናም በከፍተኛዎቹ 4 ክለቦች ይልቅ ወደ ወራጅ ቀጠናው ተቀራራቢ በሆነው ላይ በመገኘቱ ቸልሲ ለአሁኑ የተጫዋቹ ይበልጡ ማራኪ መዳረሻ ሊሆን እንደሚችል ነው ግምቶች እየተነገሩ የሚገኙት። እንደ ፉትቦል ኢንሳይደር ዘገባ ከሆነ ኤሲ ሚላን ከበርካታ የፕሪሚየር ሊግ ክለቦች ከፍተኛ ፍላጎት ቢኖርም ክሪስቲያን ፖሊሲክን በክረምቱ ላለመልቀቅ ዝግጁ ነው። ሊቨርፑል፣ ማንቸስተር ዩናይትድ፣ አርሰናል እና ቶተንሃም የዩናይትድ ስቴትስ ብሔራዊ ቡድን አባል የሆነውን ተጫዋች ስማቸው ተያይዞ ቢነሳም የሴሪኤ ግዙፎቹ ክለቦች ግን ተጫዋቹን የመሸጥ ምንም አይነት ፍላጎት እንደሌለው ተገልጿል። ክሪስቲያን ፖሊሲክ በዚህ የውድድር ዘመን በሳንሴሮ ወሳኝ ተጫዋች ሆኗል። የሚላን አመራሮችም እሱን እንደ ሽያጭም ሳይሆን ክለቡን በድጋሚ ለመገንባት እንደ ዋነኛ ምሰሶ ነው የሚመለከቱት። ኤሲ ሚላን ክሪስቲያን ፖሊሲችን ያስፈረመው በእንግሊዝ ተቀዛቅዞ የነበረውን የሙያ ህይወቱን ለማነቃቃት በማለም ነበር። ይህም ዝውውር ውጤታማ ሆኗል። ይህም የ27 ዓመቱ ተጫዋችም በተለያዩ የማጥቃት ቦታዎች ላይ በመጫወትም በራስ መተማመኑንና ወጥነት ያለው ብቃቱን መልሶ አግኝቷል። በአሁኑ ወቅት በ8 ግቦች የሚላን የሊጉ ከፍተኛ ግብ አስቆጣሪ ሆኖም ብቅ ብለዋል። የእሱ በተለያዩ ቦታዎች የመጫወት ብቃት ወይም አዳፕታቢሊቲ ለቡድኑ ወሳኝ ነው። በቀይ መስመር ከግራ ወደ ውስጥም ደግሞ በመግባት ወይም ደግሞ ከአጥቂ ጀርባ በመሆንም ፈጠራንና ታላቅ የስራ ተነሳሽነትን ለቡድኑም እንዳበረከተ ነው የሚነገረው። ሊቨርፑል በኮዲ ጋክፖና በሙሐመድ ሳላ ደካማ ብቃት ምክንያትም በማጥቃት መስመሩ ላይ እየተቸገረ ባለበት በዚህ ወቅት ክሪስቲያን ፖሊሲክ ከአንፊልድ ጋር ስሙ ተያይዟል። የክለቡ አመራሮች በተጫዋቹ ወጥ ብቃትም ተደንቀዋል። የቡድኑ ደካማ ማጥቃትንም ሊያነቃቃ ይችላል ብለውም ያምናሉ። ማንቸስተር ዩናይትድ፣ አርሰናል እና ቶተንሃም የቀድሞውን የቼልሲ አጥቂ በቅርብ እየተከታተሉት ቢሆንም ኤሲ ሚላን ለመሸጥ ፍቃደኛ ካልሆነ ግን የመርሲሳይዱ ክለብ ፊቱን ወደ ሌሎች ተጫዋቾችም ማዞር ሊገደድ እንደሚችል ነው የተነገረው። የአርሰናሉ ኮከብ ቡካዮ ሳካ በዚህ የውድድር ዘመን የፕሪሚየር ሊግ ዋንጫን ለማሸነፍ ተጫዋቾቹ በፍጥነት ወደ ቀድሞ ብቃታቸው መመለስ እንዳለባቸው ነው ያሳሰበው። ይህንን ተናግሮ የነበረው ከወልቭሱ ጨዋታ በኋላ ነበር። ለትላንትናው ጨዋታም ትልቅ ስንቅን እንደሰጠ ጭምር ይነገራል። ይህ ሀሳብ በትላንትናው ጨዋታ ላይም እጅግ ድንቅ የነበረ ድልን ነው ማምጣት የቻሉት። በሞሊኒው ስቴዲየም በነበረው ግን ጨዋታ ላይ ሳካ ጎል ካስቆጠረ በኋላ የቡድን አጋሮቹ ወደ ትክክለኛው ብቃታቸው እንዲመለሱና መሰረታዊ ነገሮችን በአግባቡ እንዲሰሩ ነው ያሳሰበው። ፋብሪዚዮ ሮማኖ እንደገለጸው ከሆነ ሳካ እንዲህ ነበር ያላቸው፣ ስለዚህ ሁሉ አላስብም ስለ ግፊቶች፣ እኔም ማስበው ወደ ቀድሞ ብቃታችን መመለስ እንዳለብን ብቻ ነው። መሰረታዊ ነገሮችን በትክክል መስራት አለብን።
ጨዋታዎችን ለማሸነፍ በቡድናችን ውስጥም በቂ ጥራት እንዳለ ሁላችንም እናውቃለን። በተለይ ደግሞ በቅርቡ ነጥብ የጣልንባቸው ጨዋታዎችን ማሸነፍ ይገባን ነበር ሲልም ጭምር ነው የተናገረው። አርሰናል ካለፉት 21 ነጥቦች ማግኘት የቻለው 10 ነጥቦች ነበር ከትላንትናው ጨዋታ በፊት። ነገር ግን ትላንትና ወደ ወሳኝ ድልም የተመለሰበት አጋጣሚ ነው። ምንም እንኳን አሁንም ቢሆን የ5 ነጥብ ልዩነት ቢኖርም ማንቸስተር ሲቲ አንድ ቀሪ ጨዋታ አለው። የፔፕ ጓርዲዮላው ቡድንም እንዲሁ የተለያዩ ጨዋታዎችን ማድረግ የሚችልበት አጋጣሚም ጭምር እንዳለ ይታወቃል። የአርሰናሉ ዝነኛ ተጫዋች የሆነው ማርቲን ኪዮን የቀድሞ ክለቡ በአሁኑ ወቅት ካጋጠመው ደካማ ውጤት ለመውጣት የጨዋታ ለዋጭ የሆነውን ካይ ሃቨርትስን በከፍተኛ ሁኔታ እየናፈቀው እንደሆነ ነው የገለጸው። አርሰናሎች በፕሪሚየር ሊጉ በተለይ ይህንን ተጫዋች እንደሚፈልጉት በደንብ ያሳየበት አጋጣሚ አለ። ስለዚህም ይህ ውጤት ደግሞ አርሰናል ካለፉት ጨዋታዎች ላይም ከነበረው የውጤት መቀዛቀዝ በኋላ ያመጣው ትልቅ ድል ነውና ምናልባት በዚህ ውጤት እንዲቀጥሉ ይፈልጋል። ነገር ግን ካይ ሃቨርትስ በቡድኑ ላይ ቢኖር ደግሞ ትልቅ ነገሮችን መሸፈን የሚችል አይነት ተጫዋች እንደሆነ ያምናል። ባለፉት ሳምንታትም ነጥብ የጣሉበት ጨዋታ ላይ ለቡድኑ ድክመት ቁልፉ ምክንያት ይኸው ተጫዋች በቡድኑ ውስጥ አለመኖሩ ነው ሲልም ተናግሮ ነበር። ጀርመናዊው ኮከብ በዚህ የውድድር ዘመን በጉዳት ምክንያት ሲቸገር የቆየ ሲሆን በቅርቡ መጫወት የቻለውም ጥቂት ጨዋታዎችን ብቻ ነው። ኪዮን ለፕሪሚየር ሊግ ፕሮዳክሽን እንደተናገረው ከሆነ ካይ ሃቨርትስ ተመልሶ ማየት ፈልጋለሁ። እሱ በጉዳት ምክንያት ቢርቅም አሁን ላይ ለቡድኑ እጅግ አስፈላጊ ተጫዋች እንደሆነ አይቻለሁ። ይህ ደግሞ የእሱ ስህተት አይደለም፣ ነገር ግን መጎዳቱ ቡድኑን ጎርቶታል። እንደሱ አይነት በሁሉም ረገድ በራስ መተማመን የሚሰጥና ጨዋታን አስቀድሞ የሚጨርስ ተጫዋችም ያስፈልጋቸዋል ሲል የተናገረው። አርሰናል በዚህ ሳምንት መጨረሻ ከሰሜን ለንደኑ ተቀናቃኙ ጋር ትላንትና በቶተንሃም ሆትስፐርስ ስቴዲየም ትልቅ ተስፋ ወይም ትልቅ ትንቅንቅ ይደረግበታል ተብሎ የተጠበቀ ጨዋታ የነበረ ቢሆንም ነገር ግን በአርሰናል ሙሉ ለሙሉ የበላይነት የተጠናቀቀበት ጨዋታ ነበር። የአርሰናሉ ዝነኛ ተጫዋች የሆነው አለን ስሚዝም ጭምር ዳቪድ ራያ ወሳኝ በሆነ ሰዓት ላይ በመደናገጡ ተጠያቂ እንደሆነ ይናገራል። በተለይ ከትላንትናው ጨዋታ በፊት በነበሩ ጨዋታዎች ላይ ነው ይህንን ሀሳብ የሚያነሳው። አርሰናሎች በፕሪሚየር ሊግ የደረጃ ሰንጠረዥ ግርጌ ላይ ከነበሩት በተለይ ከወልቨርሃምፕተን ወንደረርስ ጋር ባደረጉት ጨዋታና አቻ በወጡበት ጨዋታ ላይ በጣም በትልቁ ትችቶች ሲሰነዘርባቸው ነበር። ከነዛ መካከል አንደኛው ራያ ነው። ለወልቭስ አቻነት ግብም ተጠያቂው እሱ ነበር ሲልም ተናግሯል። ስፔናዊው ግብ ጠባቂ ተረብሾና የተሳሳተ ውሳኔን ወስኖ ከግብ ክልሉ መውጣቱ ለጎሉ መቆጠርም ምክንያት ነበር። አሁን ግን መመለስ ይኖርበታል ሲልም ነው አለን ስሚዝ የሚናገረው። ይሄ ውጤት ዋንጫን ለማሸነፍ ለሚጥር ቡድን አሁንም መነሳሳት ያለባቸው ነው። መጨረሻ ላይ ነገሮች የተበላሹበት መንገድ ትሮሳርድ ጊዜ ለማባከን መሞከሩና ከዚያም ዳቪድ ራያ መውጣቱ በማያስፈልግ ሰዓት ተደናግጦ እንደነበረም ጭምር ተመልክቻለሁ በወልቭሱ ጨዋታ። ከዚህ በኋላ ባሉት ጨዋታዎች ላይ ግን እንደዚህ አይነት ነገሮች መደገም የለባቸውም ሲል አለን ስሚዝ ይናገራልና በቀጣይ ጨዋታዎች ትልቅ ነገሮችን ማድረግ እንደሚችሉ ነው የሚያምነው። ማንቸስተር ዩናይትድ በዚህ ክረምት በመሃል ሜዳው ላይ ለውጦችን ለማድረግ እያቀደ ሲሆን ይህም በብሩኖ ፈርናንዴዝ ላይ የቀረቡ የዝውውር ጥያቄዎችን ተቀብሎ ተጫዋቹን መሸጥም ሊያካትት ይችላል። ቀደም ሲል በዴይሊ ሜይል ላይ እንደተዘገበው ብሩኖ ፈርናንዴዝ ላይ ከሳዑዲ አረቢያ ፕሮሊግ ክለቦችም በተጨማሪ ከባየር ሚኒክና ፓሪስ ሰን ዠርሜንም ከፍተኛ ፍላጎት አለ። የፖርቱጋላዊ ኢንተርናሽናል ለዩናይትድ የዓለም ደረጃ ብቃቱን ሲያሳይ የቆየ በመሆኑ እሱን መሸጥ አደገኛ ሊሆን ቢችልም ክለቡ ግን አሁን ባለው ሁኔታ ተጫዋቹን ለመልቀቅ ሊገደድ እንደሚችል ታምኖበታል። ፈርናንዴዝ በዚህ ክረምት በውሉ ላይ የሚቀረው 1 ዓመት ብቻ ሲሆን ከፍተኛ ደሞዝና እድሜው እየገፋ የመጣ ተጫዋች ነው። ስለ ብሩኖ ፈርናንዴዝ የወደፊት ቆይታም ከምንጮች የተገኘ መረጃ መሰረትም በዘርፉ ያሉ በርካታ ምንጮች እንደሚጠቅሙት ዩናይትድ ለኮከብ ተጫዋቹ የሚቀርቡ ጥሩ የዝውውር ጥያቄዎችን ለማጤንም ተገዷል። እንደ ምንጩ ዘገባም በማንቸስተር ዩናይትድ ውስጥ ያሉ ብዙ ሰዎች ብሩኖ ፈርናንዴዝ የማይተካ ተጫዋች አድርገው ይገልጹታል። ሆኖም ግን ስለ እድሜው፣ ስለ ከፍተኛ ደሞዙና በአሁኑ ውሉ ላይም በ2027 ደግሞ ስለሚታወቅበት ሁኔታ እውነታውን ተቀብለዋል ሲልም ይናገራል። እስካሁን የቀረበ ይፋዊ ጥያቄ ባይኖርም በገበያው ላይ የቅርብ መረጃ ያለበት አካል ግን እንደሚለው ዩናይትድ ኮከቡን በ87 ሚሊዮን ፓውንድ አካባቢ ለመልቀቅ ፈቃደኛ ሊሆን ይችላል። ሌላ ምንጭ ደግሞ ዩናይትድ እሱን ማቆም ቢፈልግም እውነታው ግን እሱን በመሸጥ ትልቅ ገንዘብን ለማግኘት ይህ የመጨረሻ እድል መሆኑ ነው። በተጨማሪም መሃል ሜዳቸውን በአዲስ ተጫዋቾች ለመገንባት የራሳቸውን እቅድ አላቸው ብሏል። የ31 ዓመቱ ፈርናንዴስ የሊግ ዋንጫዎችን ለማሸነፍና በቻምፒየንስ ሊግ ለሚፎካከር ክለብም ለመጫወት የሚያስችል ብቃት ያለው ተጫዋች ነው። ባየር ሚኒክና ፓሪስ ሰን ዠርሜን ፍላጎታቸውን በክረምቱ ካጠናከሩ ፈርናንዴዝ በመጨረሻም በትልልቅ የአውሮፓ ክለቦችም ጭምር ዋንጫዎችን ለማሸነፍ ወደዚያ ማምራቱ እርምጃ ሊወስድ እንደሚችልም ነው የሚነገረው። ይሁን እንጂ እንደዚህ ያሉ ክለቦች ግን ለፈርናንዴዝ ከፍተኛ ገንዘብን ለመክፈል ፈቃደኛ መሆናቸው ገና የሚታይ ነው።
ዝውውሩ ካልተሳካ ግን ወደ ሳዑዲ አረቢያ ሊያመራ የሚችልበት እድሉ አለ። በኦልትራፎርድ የመቆየቱ ነገር ሙሉ ለሙሉ ባይዘጋም የክለቡ የንግድ ስራ አመራሮች ግን ሁኔታውን የተለየ አቅጣጫ ለመመልከት ተገደዋል የሚል መረጃ ነው የወጣው። የአርሰናል ዝነኛ ተጫዋችና የእግር ኳስ ተንታኝ ፖል ሜርሰን ክለቡ በዚህ የውድድር ዘመን የፕሪሚየር ሊግ ዋንጫን የማሸነፍ እድሉ እንዳሳሰበውን የገለጸው አርሰናሎች ሙሉ የውድድር ዘመኑን በደረጃ ሰንጠረዡ ላይ አናት ላይ ቢመሩም አሁን ላይ ግን ምናልባት ዋንጫውን ለማሸነፍ መንገጫገጮች ሊገጥማቸው ይችላል የሚል ግምት አለው። የፔፕ ጓርዲዮላ ቡድን በተለይ አንድ ቀሪ ጨዋታ እያለው በጣም ጠንካራ ነገርን እያሳየ ነው የሚገኘውና ይህ ነገር ፖል ሜርሰንን አሳስቦታል። የቀድሞ ክለቡ ዋንጫውን ለማግኘቱ ጥርጣሬ እየገባው መሆኑን የገለጸው ፉትቦል 365 እንደዘገበው ሜርሰን ማንቸስተር ሲቲ የሚቀጥሉት ጨዋታዎች ከኒውካስል ዩናይትድ ጋር ድል እንግዲህ አድርጓል። ሊድስ ዩናይትድ፣ ቶተንሃም እና ቼልሲ ይልቅ እነዚህ ጨዋታዎችን መምረጥ ይሻላል። አሁን ላይ ዋንጫውን የሚያመልጣቸው ከሆነ እኔ በአርሰናል ተጫዋቾች ቦታ መሆን አልፈልግም ነው ያለው። የሚኬል አርቴታ ከጨዋታ በኋላ የሰጠው ቃለ መጠይቅም አስደንግጦ የነበር ሲልም ጭምር ተናግሯልና አሁንም ምንም እንኳን ውጤቶችን ቢያመጣም በትናንትናው ጨዋታ ላይ አሁንም ግን አስከፊ ነገር ይመስለኛል፣ በቀጣይ ጨዋታዎችም ስጋት አለኝ ሲልም ጭምር ነው የተናገረው። አርሰናል ላለፉት 3 ተከታታይ የውድድር ዘመናት ሁለተኛ ሆኖ ያጠናቀቀ ሲሆን ይህም ደግሞ በድጋሚ የሚከሰት ከሆነ ስለ አሰልጣኝ አርቴታ የወደፊት ቆይታ ጥያቄ መነሳቱ አይቀሬ ነው። በአሁኑ ወቅት በአውሮፓ ውስጥ ካሉ ምርጥ ስብስቦች አንዱን የያዘ በመሆኑ ምንም አይነት ማማከኛ ሊኖር አይገባም። ቡድኑ ልምድ ያላቸውና ከዛ ውጭ ደግሞ በሁሉም ቦታዎች ላይ ጥራት ያላቸው ተጫዋቾች ያሉት፣ ሆኖም ግን ነገሮች ሲበላሹ የአመራር ብቃት ወይም ሊደርሺፕ ማጣታቸው የሚያስገርም ሆኗል። አርቴታና አርሰናሎች ማንቸስተር ሲቲና ፔፕ ጓርዲዮላ ተጋጣሚያቸውን ለመጠቀምም እየጠበቁ ነው። በመሆኑ ተጨማሪ ስህተት የመስራት እድል የላቸውም ሲልም ጭምር ነው የተናገረው። የሊቨርፑል አሰልጣኝ አርነ ስሎት በጉዳት ላይ ለሚገኘው የቡድኑ አጥቂ አሌክዛንደር ኢሳክ የመመለሻ ቀን መወሰኑን ገልጿል። በነበረው ጋዜጣዊ መግለጫ ላይም አሰልጣኙ እንደተናገረው ኢሳክ በመጋቢት ወር መጨረሻ ወይም በሚያዝያ ወር መጀመሪያ ላይ ልምምድ የሚጀምር ይሆናል። ሆኖም ግን ሆላንዳዊው ታክቲሽያን ተጫዋቹ ወደ ቡድኑ ተመልሶ ልምምድ መጀመሩ ወዲያውኑ ለጨዋታ ዝግጁ ይሆናል ማለት እንዳልሆነ አጽንኦት ሰጥተው ተናግረዋል። የሚመለስበት ጊዜ ለዓለም አቀፍ ጨዋታዎች ረፍት አካባቢ ይሆናል። ይሄ ደግሞ በጤናው ሁኔታ ላይ ተጨማሪ እክል ካላጋጠመው ነው። በመጋቢት መጨረሻ ወይም በሚያዝያ መጀመሪያ ላይ ከቡድኑ ጋር ልምምድ ይጀምራል ተብሎ ይጠበቃል። ነገር ግን ይህ ማለት ወዲያውኑ ጨዋታ ለመጀመር ዝግጁ ነው ማለት እንዳልሆነ የተናገረው አሰልጣኝ አርነ ስሎት አክሎም አሌክዛንደር ኢሳክ ከጉዳት ሊመለስም ሊቨርፑልም ደጋፊዎቹ እስካሁን ካዩት የተለየና ጠንካራ ተጫዋችም እንደሚሆን ያለውን እምነት ገልጿል። በዚህ የውድድር ዘመን መጨረሻ ላይ እስካሁን ካየነው የተለየ ተጫዋች እንጠብቃለን። ለሱም ሆነ ለኛ በሚያሳዝን ሁኔታ እስካሁን ምርጡን አሌክዛንደር ኢሳክን አልተመለከትነውም። በሚቀጥለው የውድድር ዘመን ግን እናየዋለን ብለዋል። የአሌክዛንደር ኢሳክ አስቸጋሪ የመጀመሪያ የውድድር ዘመን በሊቨርፑል ኢሳክ በቀድሞ ክለቡ ኒውካስል ዩናይትድ በ109 ጨዋታዎች 62 ግቦችን በማስቆጠር የዓለም ደረጃ ብቃቱን ያሳየ ተጫዋች ነበር። ይህ ብቃቱ ባለፈው ክረምትም የብሪቴን የዝውውር ዋጋ ክብረ ወሰንን በሰበረ ሂሳብም ወደ አንፊልድ እንዲያመራ አድርጎታል። ይሁን እንጂ ይህ የ26 ዓመት ተጫዋችም በመርሲሳይድ ከደረሰ ጀምሮ በአካላዊ ብቃት ፊትነስ ችግሮችን ምክንያት በርካታ ጨዋታዎች ያምልጠውታል። እስካሁን ለሊቨርፑል ማስቆጠር የቻለው 3 ግቦችን ብቻ ነው። ኢሳክ ከዚህ የተሻለ ብቃት እንዳለውም የሚታወቅ ሲሆን ሌሎች ተጫዋቾችም ከጉዳቱ አገግሞ ጥሩ ሁኔታ እንደሚመለስም ተስፋ አድርገዋል። የሊቨርፑል ደጋፊዎች በውድድር ዘመኑ ከመጠናቀቁ በፊትም አሌክዛንደር ኢሳክ በሜዳ ላይ ለማየት ቢመኙም ወደ ምርጥ ብቃቱ ተመልሶ የምናየው ግን በሚቀጥለው የውድድር ዘመን ሳይሆን አይቀርም የሚሉ አይነት ሀሳቦች ናቸው እየተነሱ የሚገኙት። ውድና የተከበራችሁ ቤተሰቦቻችን ከፉአድ ባህሩ የዩቲዩብ ቻናላችን ለዛሬ ያዝንላችሁ ስፖርታዊ ጉዳዮቻችን እነዚህን ይመስሉ ነበር። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅግ ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ነው ተመልሰን የምንገናኘው። በዛሬ ፕሮግራማችን ላይ ግን ያነሳናቸው ፕሮግራሞችን በተመለከተ ያላችሁን ሀሳብ አስተያየት ልታጋሩን ትችላላችሁ። እኛ በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን ይዘን የምንመጣ ይሆናል። መልካም ጊዜ መልካም ቀን እንዲሆንላችሁ ጭምር ነው በአክብሮት የምመኘው።